ጊዜ ያችን ሞመንት አስታውሰኝ። ሺሻ ቤት ነው ቀን ላይ እኔ ነኝ አስማተኝ መርቅና አንተ ምናምን ስትልና ገና አልቀምኩም ነበር። በርሜል ምናምን ውስጥ ውሃ ታረግና ቁጭ ትላለች። ግባ ራስ ትለኛለች። እንደዚህ ታነስ እንደዚህ መታል የለ ሲርታውንም ለምደዋል ስለለመድከው ነው። ዩኒፎርሜን አጥኛው ነበር ሞት ሴቶች አሉ ምናምን እቺ ነገር እንዴት ነው ማለት ቀጠልክበት ቅይር አለው። እንደ ልጅ ማሰብ እዛ ጋር ቆምኩ ዘጋሁት። በሳምንት ለአንተ እናትህን አስቀምጣት በር ወይ ዝጋባት እንደዛ ስትባይ ያለውን ስሜት አስቢ። እናትሽን ጠላሁ እሱንም በፍጹም አልፈልግም። መፋቂያ ኮልጌት ቦርሴ ውስጥ ይዤ መውጣት ነው የጀመረው። እሺ ገንዘብ ከተምታል ለካ እሷ ግን የምሯን አይደል አንተ ወጣ ሰዓት ለማለት በስ ሙሉ እንዴ ዋው ሲላ ኮፍያ ላድርግ። ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ። እንዴት ናችሁ? ማች በማችሁ ነው እንግዲህ ከዛሬ መጣት ደስ ይላል በጣም። ሰማያዊ በጣም ተስፋ ነው። ሰላም ነው። ነጭም ሰላም ነው። ሁሉም ሰላም ነው። ቀዩም ሰላም ነው። ሁሉም ሰላም ነው። እኛ ነን ዋናው እኛ ነን ዋናው። በጣም ሰላም ነን። እንዴት ነህ? አንዳንዴ በዚህ 20 ምናምን ወጣቶች ሳገኝ ከልጆቼ ጋር ምላፋም ጮህ ስለይመስለኝ እራስዋለሁ ሚዲያውንና ደስ ነው ያለኝ ስለመጣ ማሪ። እንዴት ነህ? አንተን እግዚአብሔር በጣም ታሪክን ሰምቻለሁኝ ከሌላ ሚዲያ ሰምቼ እኔ ተተምሬበት ከመውጣ ብዬ ለምን የኔ ተመልካቾች ደግሞ ለምን እሱን ታሪክ አይሰሙትም ብዬ አስቤ የቀረብኩና ተመልካቾች በደንብ የሚሰሙት የሚገርም ታሪክ አለ። እናንተ የሚጨነቃችሁ ግራ የገባችሁ የት ቀርበን መፍትሄ እናገኛላችሁ ካላችሁ በ0905832283 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን። አይተን ገምግመን እንጠራችኋለን ማለት ነው። የዛሬ ባለ ታሪክ መሀሪ ሙሉጌታ ይባላል። እንግዲህ ሰፈር ውስጥ ደግሞ የሚጥሉት ስኪምፔ ጃፒ ነው። ሰፈር ውስጥ ጃፒ ነው። ኒክኔም ጃፒ ነው። ቲክቶክ ላይ ደግሞ ስኪምፔ ቲክቶክን ስንከፍተው ለግሩፕ የሰጠውት ስም ነው። ከሌላ ስም ቲክቶክ ከፍታችሁት 1-3 ሆነን ነው ስጀምሩ። ከዛ ተነጠላችሁ? ያው እኔ አልተነጠልኩም። ተነጠሉ እነሱ? አይ ያው መነጠል ሳይሆን ያው ስራ ቢዚ ሲያደርግሽ በጋራ ወጣችሁ ሁሉም ቢዚ ሲሆን ተበታተነ። ያው ከለሰራው ነው እንጂ ሌላ ነገር እነኚህ የታሪክ አካል ናቸው። እነኚህ ጓደኞች አሁን ያንተ የምናወራው ታሪክ እኔ ሁሉም እኔ ህይወት ላይ ያለ ሰው የታሪክ አካል ሰላም ያለኝ ሰው መንገድ ላይ ሳይቀር። ተመልካቾች መሀሪ ማለት ገና ወጣት ነው እንደምታዩት፣ ገና ልጅ ነው። በሱስ በጣም ተጠምዶ ለረጅም ጊዜ በጣም ብዙ ሀስል አሳልፏል። በጣም ከባድ ፈተናዎችን አሳልፏል። በሱሱ ምክንያት እናቱን ለማስታመም እንኳን ሳይችል ቀርቶ እናቱን በህይወት አጥቷል። እሱ ደግሞ በጣም ጸጸት ይሰማኛል ሁሌ የሚያመኝ ነገር ነው እያለ ይናገራል። ሌሎችም ደግሞ ከጓደኞቹ ጋር ያለ ታሪክ ከሱ ጋር ያለ ታሪክ ምን ያህል ዲፕ ገብቶ ህይወቱን እንዴት እንዳመሰቃቀለው በደንብ ነው የሚያጫውተው። ለእናንተ በጣም ትምህርት ይሆናችኋል ብዬ አስባለሁ። ለወጣቱ ብቻ ሳይሆን ለወላጆችም ጭምር ትልቅ ትምህርት መሆን የሚችል ነገር ነው። ለእኔ እንደ ሆስት ብቻ ሳይሆን እንደ ታሪክ አድማጭ ነው ማዳመጠው ዛሬ ቁጭ ብዬ። ምክንያቱም እኔም የሱን ታሪክ ሰማ ልጆቼን ዞር ብዬ እንዳስተውል ምን ላይ ናችሁ ብዬ እንድከታተል የሚያደርግ ታሪክ ነው ያለውና እንደው ከቻላችሁ እንደ ቁጭ ብላችሁ ይህን ታሪክ ብትሰሙልኝ በጣም ደስ ይለኛል። በአስቸኳይ ይሄ ልጅ ፈልጋችሁ አምጡልኝ ብዬ ፈልገው ነው ያመጡልኝ። ምክንያቱም ታሪክ በጣም ትልቅ ትምህርት ስላለው ነውና ተመልካቾች ከኛ ጋር እንድትቆዩ አደራ ማለት ፈልጋለሁ። መጀመሪያ ግን ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት አድርጋችሁ ወደ ታሪኩ ተመለሱ። እጅ ላይ ንቅሳት አይቻለሁ እንዳለ ስንት ሰዓት ምን ያህል ጊዜ ፈጅቶ ነው? ይሄን ምንድነው? እስቲ እና ይሄኛው በጣም የቆየ ነው። ከፊት ያለው ደርበ ነው ማሽኑ ሲገኝ በቃ ራስን ተረጋው። አብዛኛውን እንጂ ያው አሁን አዲስ ከሆነ ሰው ነው የሚሰራው። እኔ አሁን እስቲ ብድግ አድርገው አሁን እነኛው ተደርቦበታል። እንስለኛውን አይነበብልኝ ሌላ አማርኛ ሌላ ቋንቋ ጨምራበታል እና ሌላ ቋንቋ አልፈጠረም ፈጠረ እንጂ በደንብ ፈጠረ። እናትን ቢሉ አይቻልም። እናትን ራሴን የሰራሁት እናትን ምናምን ራሴን የሰራሁት አሁን የሚገርመው እሱ ወደዚህ ከመጣፋችን በፊት አንድ ስለዚህ ከንቅስ ጋር የተያዘ ነገር አንድ ነገር ስታወሩ ነበር የሆነ ጊዜና ሚስቱን አስጠነቅሶ ነበር። የራምቡ ብዙ ሰው ያውቃል፣ ብዙ ተመልካች ያውቃል። አይ እዚህ ጋር ሚስቱን ተነቅሷት ነበር እፍ ባለ ጊዜ ማለት ነው። በወደዳት በደንብ ቆይተዋል በሪሌሽን። ከዛ ያው ከሱ በተሻለ ሰው ስትከደው ዘንዶ አረገው። ለምን የሷን ፊት ዘንዶ አረገው። ፊቷን ቀይሮት በቃ ዘንዶ ነው እባብ ብቻ እንደዛ ነገር ቀየረው።
እና ትልቁ ሌሰን በህይወት የተማረው እሱ ነው ይባላል። ምኑን? ለኛም እሱም ሌሰን ንቅሳት ከባድ እንደሆነ እየቆየ ሲመጣ ከባድ ነው አይደለ? ከንቅሳት በእኛ የሰው ልጆች ስንባል ላይኛ ገጽታችንን ነው ብዙ ጊዜ ማስተካከል የምንፈልግ። እኔ ንቅሳት ሳይኖርብኝ ምናምን ልቤ ንጹህ ካልሆነ ማለት ሰው የሚገምተው እንደዛ ነው። ወይ በፀጉር ስታይልሽ ምናምን እላያችንን አይቶ ሰውን መሸወር። አሁን ሹራብ አድርጌ ቢመጣ እዚህ ድረስ አድርጌ ሹራብ እመጣለሁ፣ ምን ችግር አለ? አንገቴ ላይ የለብኝም፣ ግን ቢኖርብኝ እዚህ ድረስ አደርጋለሁ። ማንም አያውቅብኝ። ኢንተርቪው ስራ ሊሄድ ምንም ሊሄድ ማንም አያውቅብኝ። እውነት ነው። ላይም ብቻ ነው የምናየው፣ በቃ ከላይ እስከታች ብቻ። ከዚ አለባበስ፣ ጫማ፣ እግር ያለ እና አንድ እንደውም ትላንትና የሰማሁት ነገር አለ። እንጀራ አባት ያለ እስካሁን እየሄድኩ ጠይቀዋለሁ፣ እሱም ይጠይቀኝ። አባት በቃ ሪል አባት ነው፣ አስተሳሰቡ መካሪ ነው በደንብ። እና እሱ ጋር ሄጄ አያውቀውም። እሱም ጫት ይዞ መጥቶ እዚህ ጋር ልቃም ሲለው ቁጭ በል በቃ ምናምን አለው። እሱም ድሬ ምናምን ያደገ ሰው ነው፣ ችግር የለበት ቁጭ በል አለው። እና ሰውየው ገንዘብ አለው፣ ሀብታም ነው። ከድሬዷ ለእንትን ነው የመጣው፣ ልዝናና አይ ለሰርግ መጥቶ በነጠላ ጫማ ምናምን የመጣው ሲመጣ እና ሹፌሬን ሂድ በቃ አልኩት። እናቴ ናፍቀኛለች ምናምን አላገኘኋትም ሲለኝ ተመለስ ብያት ምናምን አለና አዳራሽ ልብስ ሱፍ ሊገዛ ሱፍ ያስፈልጋል ተብሎ እሱ አያውቅም። እንደዚህ ድሬዳዋ ነፃ ናቸው ግዴታ ነው ተብዬ ገባሁ አለ። እና ስገባ ሁሉም እግሬን ነው አቦና ተሳደሩ ይደዋል። አቦ አዲስ አበባ ሰው በጣም የተኛ ሰው ነው። ገንዘብ አለው ሰውዬ። ኦኬ አይ ጀጅ አደረጉት በፊዚካል እና አልሄድም አለ። ሰርጉንም የእህቴ ነው አልሄድም ያለ እግዚአብሔር አልሄድ እንደዚህ እየተናኩ ነው ልብስ አልገዛም አለ። ስገባ እግሬን አይተውኝ አይ አይሆንህም ያለው አይመጥንህም ይሉኛል አለ። እኔ ፋራ አይመጥንህም ያለው ዋው በጣም ነው የሚገርመው። እና እኛ በሾች ከላይ ችግር አለ። መጽሐፍን ራሱ በከቨሩ ጀጅ አታርግ የሚለው ማለት ዶንት ጀጅ ቡክ አረ በከቨሩ ምክንያቱም ውስጡ በጣም ብዙ ትልቅ ትምህርት ብዙ ነገር ስላለው አይተህ ይሄ አይሆንም ምናምን ከምትል ከፍተህ ካይተው ጀጅ ብታረግ ጨርሰው ቢሆን ሰውንማ አይተህ ጨርሰው አውቀው ቢሆን ደስ ይላል። በጣም ትልቅ ነገር ነው። ተመልካቾቻችን ያለነው የልብ የሆኑት የተሰኘው ፕሮግራማችን ላይ ነው የምንገኘው። የተለያዩ በየትኛውም የዕድሜ ክልል ያላችሁ ባለ ታሪኮች መታችሁ ታሪካችሁ እንድታወሩ እፈልጋለሁ። የመሀሪ ታሪክ ገና አልጀመረም፣ አሁን ነው የሚጀምረው። መሀሪ አስተዳደጉ ልምጣ። ምክንያቱም አሁን ታሪኩን ሊያካፍለን ወደ መጣበት ሰብእናው እንግዲህ የመጣው የልጅነት ታሪክ ይኖራል ብዬ ነው የማስበው። እና ወደኋላ ተመልሼ ነው አስተዳደግ ጋር መሄድ ፈልጋለሁ። እና ወደዛ ሂድና አውራኝ ልስማ። ዝም ብዬ እንደናትና ቅዱስን ላስብ፣ አንተ ውስጥ ዳዊትን ላስብ፣ ባቢን ላስብ። እንዴት ነው ቀጥሎ ባቢ የሚይዘው፣ እንዴት ነው ዳዊትን የሚይዘው የሚለውንም ለሁላችንም ስለሚጠቅም። ምክንያቱም ቲኔጀር ላይ ያሉ ልጆች ቤተሰቦች ወላጆች ልጆቻቸውን ማዩ ከሆነ እንዴት እንደሚያመልጧቸው ማወቅ መቻል አለባቸው፣ እንዴት እንደሚመልሱም ጭምር። ልስማ። ያው ከጠዋቱ ነው የሚጀምረው መሰለኝ ካነሳሱ ከጠዋት እስከ ማታ ነው። ከዛ ሲነጋጋል ደግሞ በደንብ ብራይት ሲሆን ደግሞ እንመጣለን። ፀጉር የተቆረጠበትን ጊዜ ድረስ እንመጣለን። እሺ ያው የተወለድኩት መርካቶ አካባቢ ነው። መርካቶ 7ኛ አካባቢ። የመርካቶ ሰው ነቃ ደንገጥ ነው እና የአርት ሰዎች ነን። ጎበዝ ተማሪ አለ በዛው ልክ፣ ግን አርት ላይ ነው ሁሉም የፈለገ ጎበዝ ተማሪውን ወደ አርት ነው የሚሄድ፣ ወይ ሙዚቀኛ ወይ አርቲስት ቢያጠበጣ ካሜራማን ይሆናል እንጂ መቼም ካርታ አይወጣም። አብዛኛው የመርካቶ ሰው ብዙ አስተማሪ ባለበት ነው ያደግኩት። አስተማሪ ስልሽ የቀለም ሳይሆን የህይወት አስተማሪ እኛ ሊብ ብለን ያላየናቸው መርካቶ ላይ በጣም ብዙ አስተማሪ አለ። በጣም ብዙ ሳናስበው አሁን ላይ ሳድግ እያሰብኩት ያለው እና የተማርኩት ስኩል ኦፍ አሜሪካ ኦኬ እዛ ነው የተማርኩት። ያው እናቴ እንደማንኛውም እናቴ የኔን ጥሩ ነገር ነው የምትመኘው። የኔን ጥሩ ማለት ያላትን ሁሉ እኔ ላይ ነው ኢንቨስት የምታደርገው። የወላጅ እናት ኦኬ አብረው ነበሩ እናትና አባት? አባቴ ገና 1 ዓመት ሳይሞላኝ ነው የሞተው። አላየሁትም። ምን ያለፉት በህይወት የሉም? እሺ አላየሁትም፣ ጭራሽ አላየሁትም። ኦኬ እና ያው እናቴና አያቴ ናቸው ያሳደጉኝ። በቃ ሁለቱን ነው የማውቀው እኔ ቤተሰብ ከተባለ ሁለቱን። ያው ባጣች ምናምን በወደቀች ሰዓት ስላልነበሩ ማለት ታስተምረኝ ሳይሆን ኖርማሊ አፈልገውም በቃ እኔ ነኝ ያዝኩ እኔ ነኝ ስላርጌ ማሳደግ ብላ ታስብ። ባሪፍ ውጤት ገባው ካቴድራል 1ኛ ክፍልን። ጥሩ ነው የድሃ ልጅ ሆኖ ወስዶ ሀብታም የሚባል ትምህርት ካቴድራል ያው የተወራለት ትምህርት ነው። ማስተማሩ ጥሩ ሆኖ ሳለ ያንን ነገር እናሟላለን ብለው ቤተሰቦቻችን የሚገቡበት ነገር አሁን ላይ ነው የሚገባኝና አንቀባራን ያሳደገች። አንቀባራ ስልሽ ከማንም በላይ ሰፈር ውስጥ የሚታሰበው እኔ በጣም የሀብታም ልጅ እንደሆንኩኝ ምናምን። እሷ ግን የላትም ያላትን በቃ በጣም አስል ታደርጋለች። እንደ ወንድ ነው የምትሰራው። ስትሰራ በቃ ላይፏ እንደ ወንድ ነው ሙሉ ላይፏ። ኢቭን ጓደኞቿም ወንዶች ናቸው ምናምን ሙሉ ላይፏ እንደ ወንድ ነው። እሷን ጣም ብቻ ለምጄ ስላደግኩኝ ያው እሷም ሰው ነች ትፈልጋለች ቀጣይ ልጅ መውለድ ምናምን አሳደገችኝና ወደ ትዳር ገባች። ስንት ዓመት ሲሆንክ? 11 አካባቢ። 11 አሳድጋለች? እስከ 11 ዓመቴ በደንብ አሳድገኝ። አያቴ ነች ያው ሞራ አያቴ ነች፣ ግን ያው
የሁለቱን ጣም ነው በቃ ማውቀው እናትና አባት ይሆን። እስከ 8 ዓመት ያህል ድረስ አንድ ወጣት አንድ ልጅ የሚሰራበት እድሜ ነው። እስከ 8 ዓመት ሴታፕ ያልቃል፣ ልክ እንደ ቤት ግንባታ ማለት ነው። እስከዛ ድረስ የነበረው እስከ 11 ዓመት ድረስ ያለው ይሄ ባህሪ ላይ ስነ ምግባር ላይ አይደል ሶሻል ኮሚትመንት ላይ እንደዚህ ምን እየነገረች ታድጋለች? ሁሌ የምትለኝ ነገር አለ። ሰው ክፉ አይደለም፣ ሰው ክፉ አይደለም፣ ማንም ክፉ ሰው የለም። እና እኔ እንድማር የምትፈልገው ያው መርካቶ መኖር ማለት ከፍም ዝቅም ያለ ሰው ነው አለ። በጣም ከፍ ያለ ሰው ግን ከኛ እኩል ሆኖ ነው የሚኖረው። ሁሉም ሰው እኩል ነው እዛ ሰፈር። ትንሿ ኢትዮጵያ ማለት ትንሿ ኢትዮጵያ ነች መርካቶ። ሁሉም ብሔር አለ፣ ሁሉም ብሔር አፋር ሳይቀር አለ። እኔ አላምንበትም። ልጅነት ብቻ ነው የሚሰራው የሚባል ነገር የለም። እኔ አላምንበትም። ልጅነት ብቻ ሳይሆን ከዛ በኋላ ካደገ በኋላስ ኖ ልጅነት ስላው ሌብነት የምትጠየፈው በልጅነት ነው። በልጅነት ነው። ውሸታም መሆን የምትጠየፈው በልጅነት ነው። ፈሪሃ እግዚአብሔር የምትፈራው ባይዘው እዛ ጋር ነው የምትሰራው። እኔ አሁን አንድ ወደ ኋላ ልመልስና ልጆቼ ቅዱስ ይሁን ዳዊት አላውቅም 5 ብር አንስቶ መጡ ከደረጃ ላይ 5 ብር ለነሱ ብስኩት ይገዛል እና ማሚ ብዬ የመጣው ብስኩት ልግዛ አለኝ። ኬት አመጣ አልኩት። ከደረጃው ላይ ያንተ ብር ነው አልኩት። አይደለም ማለት ያንተ ብር አይደለም ማለት ነው። ሰው ጋር ሄደ መልሷል። ሁለተኛ አልኩኝ እግዚአብሔር በሚያውቀው ነው የኔ አልዋሽም። ያገኙትን እንኳን እንዴ ሲያዩ እንኳን አልፈሮጦ ነው የሚመጡት። አይቻሉ ብር አላነሳው ግን ማሚ ይልሃል። ሌብነት እኔ አሁን ያንተ ካልሆነ ሌብነት ነው ብዬ ልጅነት ላይ ዳዊት ልጅ ሆኖ ማስቲካ ከኔ ቦርሳ ወስዶ ሰርቆ ሲበላ አግኝታው ገርፋው አስቆመዋለች። አሁን ማስቲካ ትሪደንትን ሲያይ እንዲህ ያደርገዋል። ገብቷል። በቃ ሌብነትን እንዲጠየፉ ያድሜ እና ይቀራል። እኔም ራሴ አስታውሳለሁ ሌብነትን የምንፈራበት ጊዜ የሰው ሀቅ በኤኒሜንስ እኔ ጋር አይቀርም እንድል ያደረገኝ ከ1 እስከ 8 ዓመት የተሰራው ስራ ነው። ሃይማኖት፣ ቤተሰብ ማክበር፣ ፈጣሪ መፍራት እንደዚህ የምትላቸው ዋና ዋና ነገሮች። ከዛ በኋላ በፍንዳታ የሚባለው ከባድ ዘመን እኮ አለ። ሶሳይቲ ውስጥ ገብተክ እንደው ወይ ቀልጠ የምትቀርበት ወይ ደግሞ ራስን የምታወጣበት ደግሞ ሌላ ኤጅ አለ፣ ስቴጅ እኮ አለ ማለት። አሁን አንቺም ልክ ነሽ። እኔ አንድ ሳይድ ብቻ ልክ ነው ብዬ ስለማላስብ ልክ ነሽ። አሁን ለምሳሌ አንቺ አልሽኝ አይደል 5 ብሩን መልሰው አንቺ 5 ብሩን መተካት ስለምትችይ መተካት የማይችለው ቤተሰብስ መተካት ባይችልም ተቀበለው መቀበል የለበትም ባይ ነኝ። ለምን መሰለ ልጁ ምን ይሆናል መሰለ የእንቁላል ጊዜ ይሆናል። ደግሞ ቀጥሎ ሰው ከበር ማድረግ ስለማይችል ይቀበል ነው። እንደዛ ብዬ አላምንም። ያው እንከራከራለን እንደዚህ ጨዋታችን። ግን ያው አንዳንዴ በአንድ ሳይድ ብቻ መፍረድ አንችልም። አሁን ሰፈር አለች። አሁን አይቻት አላቅም ቆየው ግን 6 ልጆች አሏት። ባሏ የለም። ቄጤማ ነው የሚሸጠው። እንዴት ነው እኔ አስማተኛ ነሽ እላታለሁ ስታልፍ ነው መኖሯ። እና አንድ ጊዜ ያው እንጀራ መጋገር ተከለከለች የተከራየችበት ቤት እና ልጇን አንድ ቦቻራ የሚባል የተረገመ ልጅ አላት። የተረገመ ይባላል ልጅ አይባልም እንዳትይ አለ አይባላል ግዛ ብላ እንጀራ ብር ሰጠችው እና እንጀራ ስትነግረን ከዛ በኋላ በበርበሬ ለውሳ ምናምን በቃ እራት በልተው እንዲተኙ ሲወጣ ሳምቡሳ አገኘ። 6 ሳምቡሳ በላበት እራሱ በላበት። ከዛ ውጭ አደረ በቃ እየዞረ አደረ እና በንጋታው መታ ማርዬ እዚህ ጋር ቦቸራ አልተገጨም መኪና አለችኝ። በቆም ነገር እራሷ አልተገጨም አልኩ። እመቤቴን አለችኝ። እመቤቴን ስለ ድሮም አውቀዋለሁ እድሌን ለምን በቃ በጣም አማራታል። በተገጨ ነው በጣም አማራታል እና ከልባ አይሆን አይ ነው ንዴት ነው እና ሁሌ የምጠይቀው አንዳንዴ ጥፋታት ፍዞ ሲወጣ አሁንም እዚህ ጋር መኪና አደጋ አልደረሰም ያመልጣል። እሱ አስማተኛ ነው ትላለች። የምትወደው እሱን ነው የሚሆነው። እሱን ነው በጣም የምትወደው። በሱ ቀልድ አታውቅም። ለምን እንደሆነ አላውቅም። አጥፊ ልጅ ይወደዳል እንዳልሽ። ወደኛ ስንመለስ ግን እኔ እግዚአብሔር ይመስገን በደንብ ጋይድ አያቴም መነኩሴ ነች እና በደንብ ጋይድ አድርገው ነው ያሳደጉኝ። በእንደዚህ አይነት ማለት ስብዕና የሚባለውን ገንብተውብኛል። ከዛ ግን ያው እስከ 8 እስከ 9 እያልሽ እንዳልኩሽ ወጣች። እሷ አግብታ ወጣች። ጥሩ ህይወት ያለው ሰው ነው ያገባችው ምናምን። አሁን ያልኩሽ እንጀራ የቢዝነስ ሰው ነው እና እሱ ደግሞ እኔን ለመግራት ደግሞ ተረኛው እሱ ሆነ። ሄደሽ አሁን አንቺ የምትጠብቂው እንጀራ አባት ጋር ነገር ትንሽ ጊዜ ያንን አየሁትና በቃ ልክ አይደለም ብዬ እየተማረርኩ በመጣው ሰዓት ለካ እሱ የድሃ ልጅ መሆኔን እንዳቅ ማድረግ ጀመረ። እሱ አትክልት ያስኮተኩተኛል አስነስቶ ያማል። ግን አንተ እኔ በጣም እናደዳለሁ። እንዴት እላለሁ አስኮትኩቶኝ ምናምን ነገር ሙሉ አትክልቱን ልክ አይደለም ይልሻል። ልክ ነው እኮ ልክ አይደለም። ከዛ ግን ትንሽ አሁን 13 ምናምን እያልኩ ሲሄድ እህቴም ተወለደች፣ ታናሽ እህት ተወለደች። አይቻት አላውቅም እህቴ እስካሁን እና አንዴ ነው ያየኋት። ሐዋሳ ነው ያለችው። ኦኬ። እና ያው ትምህርት ምናምን እንዳትሰንፍ በሚለው መሰለኝ እንደዛ ነው የተባልኩት። ማየት ተከለከልኩ። ያው ከክፋት ግን አልቆጥረውም። ክፋት ነው ብዬ አላስብም። ምክንያት ይኖራል ያልኩሽ። አሁን አትክልት ያስኮተኩተኛል እና ያልኩሽ ራሴ ግሪን ኤሪያ ምናምን መስራት ጀመርኩ። በተለይ ለወንድ ልጅ የተሰጠውን በደንብ ማሳየት ጀመረ። ልብስ ማጠብ ምናምን አታውቂም ከአያት ጋር
እንዴትም ተብሎ ይታጠብልሻል እንጂ ማጠብ አይታሰብ እና እጄ ስለሚላጥ ነው እንደዚህ ስለምሆን ነው በእግር ይታጠባል ይለኛል። እና የምርም በእግር ያሳጥበኛል ቆሞ። ወንድ ልጅ መሆን ያለበት ወንድ እንደዚህ ነው እያለ የሚለውን ነገር ማሳየት ጀመረ። ከዛ እንዳልኩሽ እንደዚህ እያለን ቀጠለንና ማዘር ታመመች። ድንገት ነው የታመመችው። ምንድን ነው አይታወቅም እስካሁን አላውቅም። እውነት ነው ምን እንደሆነ ጭራሽ አላውቅም እስካሁን። ህክምና ሄዳለች ስልሽ ካለፈ በኋላ ምን ብለሽ ትጠይቂያለሽ ብዬ ነው እንጂ ህክምና በደንብ ሄዳለች። የቀሩትን የመጨረሻ ልታርፍ አካባቢ ያለውን 15 ቀን እኔ ብቻዬን ያስታመምኩት። እሺ። እና እሷ ታማ እኔ በቃ አያቴ ጋር መጣሁ። እዚህ አልቻሉም። ታናሽ እህቴም አለች። እሱን ማኔጅ ማድረግ እሷን እንደዛ ቀን ተደስቼ አላውቅም። ለምን እናቴ ታማለች እኮ ግን በቃ አያቴ ጋር መኖር ማለት ለእኔ ነፃነት ነው፣ ሰላም ነው። ልብስ ብታቆሺ ማንም አይናገርሽም። ብታስጠብቢ ፀጉር ብታሳድጊ ማለት ትቆጣኛለች እኮ ውይ እሺ በቃ ተወው የኔ ጌታ ነው የምትለኝ። በጣም ምርጥ አያት ነች ያለች፣ የምርጦች ምርጥ አያት። እግዚአብሔርን ነው የምልሽ እኔ አልተፈጠረችም እንደሱ አይነት አያት። ይገርም ነው በጣም። ኢቭን ስለ ጸሎት ራሱ አሁን ጸሎት እያደረኩ ምናምን ነው እላታለሁ። አንዳንዴ ውሸት ነው እውነት ለመናገር ውሸት ነው። እኔ የምሄደው ሌላ ቦታ ነው ወይ ቅሜ ምናምን ለመምጣት። ከዛ እኔ ቤተክርስቲያን ነበርኩ እላታለሁ። ሰንበት ተማሪ ነበርኩ፣ አገልጋይ ነበርኩ እና ስገባ እየዘመርኩ ገባለሁ። ይቅር ይበለኝና እየዘመርኩ ገባ እንትን እንዳትላላ እንዳይሰማ በቃ ደብተሬን ጥቅልል አድርጌ የሰንበት ትምህርት ቤት ደብተሬን ውሸት እና ስነ ጽሁፍ ክፍል ምናምን እሰራ ስለነበር እየዘመርኩ ገባለሁ። እሷን መዋሸቱን አልፈልገውም ግን እየቃምኩ ነው አትይኝ አይባልም። ለቤተሰብ እንዴት እንደዛ ታያለሽ? ማርዬ አንተ እኮ ዝም ብለህ ተማር የኔ በቃል ጸሎት ትለኛለች። በራሷ በጸሎት ይሄን ያህል ትተማመን እኔ አምነዋለሁ። አማኑኤል ምንም ይምጣ ትለኛለች። ምንም ከባድ ነገር ሲፈጠር እሷን ነው የማወራት። ብቻዬን ነው የምኖረው አሁን ከቤት ብቻዬን ነው የምኖረውና ደውዬ እትዬ እንደዚህ ተፈጥሮ እኮ ምናምን ነገር ስላት ተው እባክህ አማኑኤል ያውቃል እሱን ያመጣው እሱ ይወስደዋል ትለኛለች። እና መተው የሚባለውን እሷ ነች በደንብ ያስተማረች። ተው ነው የምትለኝ። ኦኬ ይቅር መተው ይቅር ማለት የሆነ ነገር ተበለሻሽ አይደለ ተው ነው የምትለኝ። አለመጨነቅ እንትን ነው። አሁን ዳንቴል ትሰራለች እና ዳንቴል የሚሰራ ሰው ኢትዮጵያ ውስጥ ለዛ ነው በጣም ብዙ የምንማርበት አስተማሪዎች አሉን። እኔ ቀለም ትምህርት አያስፈልገንም። ኢቭን ቁጭ ብለን ካየናቸው ቤተሰቦቻችን አስተማሪ ናቸው። ውጭ ላይ ያለው ሰው ጎዳና ላይ የምናያቸው እናቶች ሁሉም አስተማሪ ነው። ዝም ብለሽ ካየሻቸው አሁን እሷ እንትን ነው ዳንቴል ነው የምትሰራው። አሁን ላይ ቁጭ ብዬ ሳስብ ይተበተባል ካየሹ ክሩ ትሞክር ቁጭ ታደርጋለች። ከዛ ማታ አስተካክላ እየሰራች አገኛታለሁ። ከዛ በዛ ትዕግስታቸው አሁን ግን በዚህ ዘመን የለንም። ጥጥ ፍታይ ብታይ የለም። ክፍለ ሀገር ይኖራል፣ ከተማ ውስጥ ግን ትንሽ ይከብዳል። ያወቅን መሰለንና ፈረንጆች ምንድን ነው መሰለሽ ብልጠታቸው ያላቸውን ዘመናዊ ያደርጉታል፣ ያላቸውን ይጠቀሙታል። የሚባክን ጊዜም የሚባክን እውቀትም የለም። ያላቸውን ብቻ ሳይሆን ጨርሰው የሌላቸውን እየዞሩ መፈለግ የኛ ነው ማለት መጽሐፍ ሄኖክ የኛ ነው ብለዋል እንትኖች ፈረንሳይ። የነሱ እኮ አይደለም ሄኖክ ኢትዮጵያ አይደለም። እንዴት የነሱ ይሆናል? ኢቨን አክሱም አሁን ተወስዶ ቢቀር ኖሮ የነሱ ነበር እና ምን ነበር አሁን እኛ ዘመን ልጆች አራው የነሱ ነው ዋሽተው ነው የምንለው። እውነት ነው። ምንም አናምንም። አሁን ራፋቱኤልን ታውቂዋለሽ? ራፋቱኤል ማን ያዘዋል ላይ ቀርቧል። ራፋቱኤል ታሪክ ተመራማሪ አልሰማሁትም። በጣም ከቻልሽ ዝም ብለሽ ኖርማሊ ስትሄጂ ምናምን ስም ኢትዮጵያን እንድትወጃት የሚያደርግ ሰው ነው እና እኔ አሁን ይስቁብኛል። እኔ ከኢትዮጵያ መውጣት አልፈልግም ስል እንዴ ለዝናና እኮ እወጣለሁ ወይ ገንዘብ ላጠፋ እወጣለሁ ወደፊት። ግን እንደዚህ የሚመቸኝ ሀገር የለም። ሰላማዊ ሀገር ነች ኢትዮጵያ በጣም እና አናምንም። አሁን ኢትዮጵያ ውስጥ የተሰወረ ከተማ አለ የረር ተራራ ስር አለ የተሰወረ ከተማ ኢትዮጵያውያን የሚኖሩበት ብቻቸውን። አክሱም ሐውልት ስር ለምን በር ተሰራ? እዛ ስር የሚኖሩ ሊቃውንት ስላሉ ጊዜያቸውን። የኢትዮጵያ ትንሣኤ የሚመጣው እንዴት ነው ታዲያ? እንዴት ነው ካላመንን ይሄን ነገር ለምን ይመጣል? ትንሣኤዋ እኛ ነን ይባላል። የኢትዮጵያ ትንሣኤ በነገራችን ላይ ድንገት የሚመጣ ነገር ወይ መንፈስ መጥቶ ሊያድነን አይደለም። ማንም እኛን መጥቶ አያድነን። እግዚአብሔር ወርዶ ከሰማይ ምን አያድነን፣ መልእክት ነው የሚልከው እኮ በተለያየ መንገድ። እኛ ውስጣችን ሲቀየር ትንሣኤው ይመጣል። ሊቃውንቶቹ መውጣት ይጀምራሉ ነው። ያንን ዲፕ ራስሽ ታየዋለሽ። የምር በቃ አገርሽን ትወጃታለሽ። ይገርም ነው በጣም ደግሞ ነው ያሳምናል። በሰው አቅም አክሱም ሐውልት አይሰራም። እሱማ የሱ ፈቃድ ነው። ላሊበላ በሰው አቅም አይሰራም። ግን አናምን ለምን አልቀጠለም? አሁን እኮ በጣም እንጂ በጣም ተአምር ስላለው ነው እንጂ አሁንም እዚህ ከተማ ውስጥ ማየት እንችል ነበር። ስሙ ተቀየረ። የዛኔ ደብተራ ማለት አዋቂ ማለት ነው። አሁን ግን ጠንቋይ ማለት ነው። ጠንቋይ ሆነ። ስለዚህ ጥላቻ አደረብን። ያው ጥቁር መንፈስ አደረግ ነው ምናምን። ግን ደብተራ እኮ የተማረ ሰው ነው፣ ያነበበ ሊቃውንት ማለት ነው። ያንን ለክፉ የሚጠቀመው ለጥሩ ያ ሰውየው ነው እንጂ ሃይማኖቱ ወይ ማንነቱ አይደለም። እና ቤተሰባችን የሰራብን ነገር አለ። ከልጅነት ጀምሮ እያየን እየሰማን ያደግነው ነገር ነው። እንግዲህ ትልቅ ሆነንም ተጽዕኖ የሚያሳድርብን። ወደ 3 ዘመን ወደ እናትህ ህይወት እመጣለሁ። በስንት ዓመት ገባህ?
ያችን ሞመንት አስታውሰኝ። እቺ ያለች ሲቅሙ እያየክ መጓቀስ ያስጠላኝ 7ኛ ክፍል 13 ዓመት ነው ማለት ነው። 13 ዓመት 7ኛ ክፍልን ሁለቴ ነው የወደድኩት። ለምን ደገምክ? ማትስ በጣም ወዶ ትምህርት ነው እስካሁን ድረስ። ኖርማሊ ዩቲዩብ ላይ ምናምን እማራለሁ አይሰለቸኝ፣ ግን አሁን ትምህርት ቤት ሄዳ ተማሪዎች በጣም ያስጠላኝ ነው ማለት። ምክንያቱም እኔ በምን አምናለሁ መሰለኝ፣ ልክ ላይሆን ይችላል በቤተሰብ እይታ መማር ጥሩ ነው፣ ግን ሁሉም ስለተማረ አይለወጥም። መማር እንትንን አስተሳሰብንም ይለውጣል። አሁን እንደ ወላይኛ ስናወራ አስተሳሰብን የእውነት ይለውጣል። ኦፍ ኮርስ ሁላችንም በዚህ እድሜ ላይ ሾርትከት እንፈልጋለን፣ ቀለል ያለ መንገድ ነው። እኔ አሁን እስክስታ ተወዛዋዥ ነበር ሆናለሁ ብዬ ነው የነበረው። ተወዛዋዥ ወዳደር ሄጄ ነበር እንግዲህ 15 16 ዓመት እድሜ ላይ ማለት የሌለ እኮ ነው። ግን ዛሬ ያለሁት እዚህ ቦታ ነው። እንግዲህ እዛ ጋር አድርገው ቢሆን ኖሮ እዛው ነበር መቀረው ማለት ነው። ሶ አንዳንድ ጊዜ አንዳንድ የሚያዙ ልጆች አሉ። ፐርፌክትሊ አንተ ይሄንን ነው በቃ የሚሆነው ስትለኝ በቃ ማህሪ ይሄን ነው መሆን የሚችለው ብዬ እኔ ካመንኩ ልለቅ እችላለሁ። ግን አንዳንድ ልጅ አርቲስት መሆን ይፈልጋል፣ ዘፋኝ መሆን ይፈልጋል፣ ስፖርተኛ መሆን ይፈልጋል። አቁም ሶስቱ የግድ ያስፈልጓል፣ ወላጅ የሚይዘው ያስፈልጋል ነው። ጄነራይዝ አገናን አንይዘው እናውቃለን ከሆነ እኔ አሁን ቅዱስ ምን ሊሆን እንደሚችል አውቃለሁ አሁን ላይ። በፊት ግን መስፈን ይፈልጋል፣ ስፖርትም ይፈልጋል፣ ታዋቂ መሆን በጣም ብዙ ነበር ፍላጎቱ። አሁን ግን የሆነ እየሰበሰበው መጥቶታል። እየሰበሰበው ሲመጣ ታግዙ ሰፖርት ታደርገዋል። እንደዛ ቢሆን ነው እንጂ መማር ዋጋ የለውም ብለን አናረጋው። በደንብ ዋጋ አለው። አሳሰብ ግን ይለውጣል። እንዴት ሾርትከት መጠቀም እንዳለብህም ያሳያል። በደንብ የትምህርቱ ነገር እያስጠላኝ መጣ። ምክንያቱም ሁለት ቤት የሚኖር ልጅ ሲባል ይበላሽ። እዛ ጋር ሲሄድ ሌላ ነገር ነው፣ እዚህ ጋር ስመጣ ሌላ ነው። እዚህ ጋር ነፃነት አለ፣ እዛ ጋር ጭንቀት አለ። እዛ ጋር ትምህርት አለ፣ እዚህ ጋር ነፃነት ነው ያለው። እዚህ የምማረው ስለ ሃይማኖትና ማአያቴ በቃ ስለ ሃይማኖት ስለ ሰውነት ብቻ ነው የምትነግረኝ። ስለ ገንዘብ ኢቭን ጥሩነት አትነግረኝ። ገንዘብ መጥፊያ ነው ሁሌ የምትለኝ እንደዛ። መልሚያም ይሆናል መጥፊያም ይሆናል። ፍንድቅድቅ ያለች እውነት ነው። እግዚአብሔር ይመስገን ብታስለኝ ደስ ይላታል። እንዳገት ላይ ይሆናል በዳም አብረን ከሄድን ና ምናምን ኧረ ተይ በዝብሽ ታታው እኔ ልዘልሽ እንጂ ደስ ይላል። እሺ 7 ላይ አቅም አነሰኝ ለትምህርት ማለት ማቆም አልፈለኩም። ጓደኛ እኔ ነው ያበላሸኝ። እኔም እኮ ጓደኛ ነኝ። እኔ ቦነስ እሱን ማበላሽ ጓደኛ ሳይሆን ዙሪያሽ በቃ ውሎ የሚባለው ነገር እንጂ ሰው አይደለም። እኔን የሚያበላሽ አጭር መልስ የመለሰልኝ ልጅ አለ። የኛ ኩያ ነው አረቄን የሚጠጣው እና እንደ መልቀቅ ነገር አደረገውና ለምንድን ነው የማልጠጣው ታዲያ? በቃ አልጠየኩትም። ከዛ በኋላ ምክንያቱ ሌላ ነው ውስጡ አለ። ለምን አልጠጣው አለኝ። ለምንድን because of something ውስጡ አለ የሆነ ነገር የተደበቀ። ሁሉም ደግሞ አይወራም እና ጓደኛ ያበላሽ ሁኔታዎች ናቸው የሚያበላሽ። የሚገጥምሽ ነገር ሀሰል ነው የሚያበላሽ። እኔ 7 ላይ የመጀመሪያውን 7ን ሰማር ይሻል ነበር ስልሽ ብዙም ግድ የለኝም ለእንደዚህ የቤተክርስቲያን ሰው ያለበት ቤት ውስጥ ስትኖሪ ስለ እንደዚህ አይነት ነገር ሁሉ ይነገርሻል። እና እነሱ ለኔ ያሰቡ መስሏቸው መንገራቸው እኔን ወደዛ እንድገባ አረጋኝ። ምክንያት አይደለም የሚነገረኝ። ሲጋራ ማጨስ ጤናን ይጎዳል። አዎ ይጎዳል። ግን ደግሞ አሁን የሲጋራ ትንባው ባለቤትን ብትጠይቂው አይጎዳም ብሎ ያሳምንሻል። አዎ ለመሸጥ ቀይ ነው ሶሻል ነገርን ያበላሻሻል እኮ ሰውነት ሽታ ብዙ ነገር ግን የማይበላሽ ሰውም አለ። አሳማኙን ነገር አይደለም የሚነግሩ። ቤተሰብ ለምን ለሚል ልጅ መልስ ያስፈልጋል። አሁን ቅዱስ እንዲያታርክ ከጓደኛ ጋር እንዲያትም ለምን ቀርቧል። አይ ቲንክ ሪያሊቲ ሾው ላይ ያቀርብ ለምን ነው ኢንተርቪው አድርጌዋለሁ ራሱ ለምንድን ነው አንቺ ማትነግሪ ለምን ስልሽ አሰጭኝ መልስ። ስለዚህ ምክርሽን አልቀበልም ቢኮዝ 4 ነጥብ አላረግሽልኝም። አይሆንም፣ አይሰራም። ለምን መውጣት አትችልም ከዚህ በር? ለምን መኪና ስለሚገጭ ልትደባደብ ስለምትችል እንደዚህ ሊፈጥ ፀሐይ ስለሚያቃጥልህ ምናምን ሰዎች ስለሚጎዱ ማለት አለብህ። ወላጅ በነገራችን ላይ በደንብ ታስተውሉት ይገባል። አንዳንድ ጣል ለማድረግ ፈልጋለሁ እንደ ወላጅ ነው ማዳመጥክ፣ እንደ ወላጅና እንደ ቅዱስ ነው ማናገር ከሆነ ያለውትና ወላጆች ለምን ለሚሉ ልጆች መልስ ያስፈልጋቸዋል። ለምን የሚለው ነገር መልስ ካላገኙ እንደ ማህሪ ደግሞ ታሪክ ይቀየራልና ከጎናችን በር ከፍተሽ ስትወጪ ሲጋራ ነው እየጣሰ ነው ምንም አሽሹም ምንም ሁሉም ነገር እየተጨረሰ ያለሽ ትንሿ ኮሎምቢያ ነች። መርካቶ ብቻ ሳትሆን አለ በቃ እዛ ዙሪያ ያለው ነገር ኤክስፖዝድ በዛው ልክ ጥሩ ሰው ነው ግን ያለው። አሁን አብዛኛው ሰው ሱሰኛ ከሆነ ሌባ ነው። ሱሰኛ ሆኖ ደግሞ ሌባ ያልሆነ ሰው አለ። ጥሩ ሰው የሆነ ሰው አለ። አንባቢ ምናምን የሆነ ሰው አለ። ጸሐፊ፣ ደራሲ፣ ነጋዴ፣ በጣም ጎበዝ ነጋዴ። ሬንጅ ሮቨር አሁን በጣም ወዶ መኪና ነው። እኔ መርሴዲስ በጣም ወዶ መኪና ነው። ከመርሴዲሱ ሲጋራ እያጨሳ ያዋል። ስለዚህ ሲጋራው ነው እዛ አስል ላይ እንዳይደርስ ያደረገው። ያንን ነገር አስልን አልፉት እዚህ ላይ ሰክሰስ ላይ እንዳይደርስ ያደረገው አይደለም ማይንድ ሴቱ
ልክ ነው ሱሱ ልክ አይደለም ኦብቪየስሊ በዚህ ሰዓት በተለይ እኔ በደንብ አፌን ከፍቼ መናገር የምችለው ነገር እሱ ልክ አይደለም ቀፋፊ ነገር የለም ቀፋፊ ነው በጣም ለቆ አይለቅሽም እኔ ምን አይነት ጸባይ ያለብኝ መሰለሽ ያው ካቴድራልም እየተማርኩኝ ወጥቼ ከመንግስት ትምህርት ቤት አለ እዛው ጋር አፍሪካ አንድነት የሚባል ከነሱ ጋር ነው ጓደኝነቴ ስለዚህ አውቀዋለሁ እዚህ ጋር ማየው ላይፍ ዋና ያለው ቤት ምናምን የሚኖሩ ልጆች ናቸው እኔ ደግሞ እንደዛ አይደለሁ ይሰማሃል ቅናት ምናምን የለብኝም ጭራሽ እንዳልቀና አድርጋ ነው ያሳደገኝ ስለዚህ ለምን መሰለሽ ኦሪጂናል ጆርዳን ጫማ መጣ ሲባል ፎቶ ብቻ ነው ማሳያት አልነግራትም ግዢ እንኳን አላት ከየትም በላይ ይዘው ትመጣለች ይሄ ነው አምና ሁላ እንደ እናቴ ሰርፕራይዝ ነው የለም እኛ ቤት ፊቴ በተኛውበት ነው በሱ ትመታኛለች ተነስቼ አብጃ ሳይው ጫማ ነው አንስተሽ ትለብሻለች እና ምንም አላጎደለችብኝም እና አልቀናም ጭራሽ አልቀናም እነሱ ቤት ያለው ነገር እኛም ቤት አለ ችግር የለባትም ከየትም ብላ ታመጣዋለች በቃ ትለኛለች እኔ አንተ ሀብታም ልጅ ነህ እኔ ነኝ ደሃ እንጂ አንተ ሀብታም ነህ በቃ አንተ ሀብታም ነህ ሁሌም እናትነት ነው እና ኢቨን እኔ ሰዓት ሮሌክስ በጣም ተወራ የሆነ ሰዓት ላይ ገዝታ ምታሰጠች አውቀዋለሁ እኮ መግዛት አችልም ግን ገዝታ ምታሰጠች ከየት አመጣሽ ሆነ ለአንተ ኧረ በስመ አብ ምን ጣጣ ይሄ ስንት ነገር አለ እኮ ውስጧ እና እሷም ትንሽ ሱስ ውስጥ ነበረች ሱሰኛ አይደለችም የሥራ ሰው ነች ግን ያው ድሬዳዋ ነው ያደገችው አብዛኛው ህይወቷን እና ኦኬ እንትን ነች ኬርለስ ነች ጫት ላይ ምናምን የመጀመሪያ ጫት ከሷ ጋር ቃምኩኝ አብረ የምር በምን መሰለሽ አስቃመች እንዴት በምን እንዳስቃመች ነው ሰሚት ገባን ሰሚት አካባቢ ከመርካቶ ወጣን ሰሚት ሄደ እዛ ትምህርት ቤት እኔ ክላስ ነኝ እያልኩ አሜሪካ ግንቢ የሚባል አለ ሺሻ ቤት ነው ቀን ላይ ዩኒፎርሜን ቦርሴ ውስጥ አደረኩኝ ካቴድራል በወንዝ ወይና ዘሎ መውጣት ማለት የማይታሰብ ነገር እኔ ነኝ አስማተኛ የለውም በቃ እኔ ከሰዓት ከፈለኩ ላጥ ብዬ እወጣለሁ እና ገብቼ ጠዋት ፈተና ተፈትኜ ወጣሁ በአጥር ማለት ነው ዘለ እና ለምን አይገመትም መሰለሽ ማህሪ ማለት ለካቴድራል ስነ ጽሁፍ ክፍል ኃላፊ ነው ሚኒ ሚዲያ ኃላፊ ነኝ አባይ ግድብ ምን አየው ነገር ፕሮግራም አለ አይደል የሚያስጨበጭብ ግጥም ጽፌላቸው ነው የሚሄደው የትኛውም የጠየቁት ክሬቲቭ ነገር ከሆነ ይዤ ነው የሚሄደው ስክሪፕት ከልጅነቴ እጽፋለሁ የሆነ ሳለ መተዳደሪያ ያደረኩት 5ኛ ክፍል ላይ ምናምን እሸጣለሁ ስክሪፕት እየጻፍኩኝ በትንሽ ብር 100 ብር 200 ብር እሸጥላቸዋለሁ ከዛ እነሱ ሬዲዮ ፕሮግራም ላይ ምናምን ያቀርቡታ ሬዲዮ ላይ ፕሮግራም ላይ ሳይሆን በስማቸው ያቀርቡታ አይመለከተኝም እኔ ግድ የለኝም ስራው የኔ ነው ይቅረብ በቃ ችግር የለም የሚያምነኝ ያምነኛል ይሄ ስራው ከኔ ነው በቃ ምን ችግር አለው እላለሁ አሁን ላይ ያ ነገር እየቀረ የሚመጣው የግድ ስለሚያስፈልግ ስክሪፕት በአንድ ቀን 3-4 ስክሪፕት ተጽፋለሁ አሁንም ድረስ አሁን ላይፌ እንደዛ ነው ይመቸኛል በጣም ታክሲ ውስጥ ሆኜ ካሰብኩኝ ስልኬ ላይ ቶሎ ጽፋለሁ ገብቼ ጽፋለሁ ማስታወሻ እና የምጽፋቸው ስቶሪዎች አብዛኞቹ ወደ ውስጥ የውስጥሽ ነጸብራቅ አይደል ባይዘው እመጣበታለሁ ግን ሙቪ የጋዶ ዓለም ነጸብራቅ አይደለም የጋዶ ዓለም መቅረጫ አይደለም ቴሌቪዥን ቪዥን መንገር ነው እንጂ የተደረገ ነገርን አይደለም የሚነገርሽ ዜና ምናን ስናይኛ የተፈጠረውን እያመጡልን ነው አይደለም ፊቸርም የሚነገርሻል ቲቪ ላይ አይደል ልክ ያለው ነው ዛሬ ላይ ሲሆን ነገ ምን እንደሚሆን ድሮውን ሰይጣን የሚያመልክ ሰው ሲባል ድሮ ፊልም ላይ ስናይ ይገሉታል መስቀል ይዘው መተውና አንተ ይገደላልና አሁን ላይ ደግሞ እሱ አሸናፊ ያደረጉት ገብቶሻል ያንን ነበር ሲያስቀምጡልን ነበር ለምሳሌ አንቺ ውሳኔ ላይ እስካሁን አለ ጭንቅላቴ ላይ እስካሁን ድረስ ልጅ ሆነ ነው እንግዲህ ትንሽ ልጅ ነው በጣም ስቆርቡልኝ የማየው ፊልም ነበር እውነት ነው ቤት ሲዲ እሱ ነበር እሱና አንድ ቡቡ ነው ምናምን የሚል ፊልም ነበር ቤቢ ዳዮት ኦኬ እና ሁለቱን የማየው ስቆርቢ ደግሞ እንትን ይላል ሰዓቱ ቶሎ አይሄድም እና ቁጭ ብዬ አንድ አየዋለሁ ምሳ ድጋሚ አየዋለሁ እና በጣም ተላምጀው ነበር ካራክተር ኢቭን ቁጭ ብዬ ምናምን እና ኤልዛቤት የሚል ፊልም ነበር አይ ቲንክ ገደላት ነው የሚልበት እና ያ ልክ ነሽ እንትን ነው እኮ ይሄ የተፈጠረን ነገርና ነው ሙቪ ሁሉም እንደ ትርጓሜ ሰው የሚቀበልበት ምን ኖረው ኑሯችን ህይወታችን ላይፋችን ስለምን ነው የሚቀርበው በክሬቲቭ በሆነ መልክ ላይክ አሁን ለምሳሌ የኔ ቤት ታሪክ መሰለኝ ያሉ አሉ የውሳኔ ፊልም ላይ የኔ ካራክተር ማለት ነው እኔ ሆንኩ መሰለኝ እኔ ራሴ ብያለሁ እኔ ከሆነ ጊዜ በኋላ ታምሜ ወደ እንደው በጣም ከባድ አደረጋ ላይ ስደርስ 4 ልጆች ነው ያሉኝ 1 ሴት 3 ወንድ ነው ያለኝ እኔ ታማምኩ ልሞት ነው ሰው ውሳኔ እንደገምኩት በቃ በዚህ ኖርኩት አልኩኝ አስብ ቆይቶ እኔ ላይፍ ላይ መጣሱ ነው ነገር ያው ካንሰርም ባይሆን እኔም ኖርላል እሱን ነው የምልሽ ማለት ነጸብራቅ ብቻ ሳይሆን ኑር ፊውቸርንም ያሳያል ነው ብያልኩሽ ለዛ በጣም ወደ ነጸብራቅም ነው ፊውቸርንም ያሳያል ሁለቱንም ነው የሚይዘው ሙቪውን በጣም አየው ነበረ እንዴ ነው አንድ ያየሽው አንድ ያለቀሻ ታታይ ግን ያስለ ማልቀስ የለብሽም አለቅሳለሁ ችግር የለብኝም ዝግጁ ነኝ ለማልቀስ እሱና ስስት አሁንም ቢሆን ለማልቀስ ዝግጁ ነኝ ችግር የለብኝም አለቅሳለሁ ምንም ሼም የለም ከባድ ስለሆነ ነው እሷ ጋር ቃምክ እንዴት አስቃመች ቀድሜ ቃምኩት
ቀድመህ ታውቀው ነበር እሷ ግን አታውቅም ታውቅማ እሳት ነች ባልገባው እንትና ምን አሁንኩኝ መሰለሽ የመጀመሪያ ጫት ቃምኩኝ ቅሜ አላውቅም እና ብቻዬን ነው ሱስን የጀመርኩት ማንንም አጠገብ የለም ማንንም ጋር አልሄድኩም ብድግ አልኩኝ አሜሪካ ግቢ ሲወራ ሰማለሁ ገባው ቦርሳዬ ውስጥ አናናረኩኝ ስልኬ ተሰረቀ እሺ እዛው ማለት የመጀመሪያ ቅሜ ስመጣ ስልኬ እዛው ሰረቁኝ መርቅና አንተ ምናምን ስትልና ገና አልቀምኩም ነበር ሳልቀም ተሰረኩኝ ከዛ እኔ ስልኬን የወሰደብኝ ሰው መፈለግ ነበር ሺሻ ቤቱ ጋር በስማ ሳት አታውቅም ሺሻ ከዛ በፊት ማረ ቤት ውስጥ ምናምን ያው ታያለሽ ከጓደኞቿ ጋር ምናምን ፕሮግራም ሲኖራቸው ኤክስፖዝ ያደርጋል ገባ ቁጭ አልኩኝ ግን እንትን ውስጤ ጥሩ ስላልነበረ ነው የገባሁበት ደስተኛ ሆኜ አልነበረም እሷ ታማለች ማለት ህመሙ እሷ እንትን ብድግ ታማለች ጫት የጀመርከው አንተ ታማለች ስልሽ ቅይር እያለች መጣች ኦኬ ውስጥ ለውስጥ ነው 7 ላይ ወደ ሰሚት ገባን ያልኩሽ ሰዓት እንዴት መሰለሽ እቤት አመጣት አያቴ አልቻለም በቃ አልቻለን ስልሽ ትናገራለች ተሳደባ ህመምን ያለመደ ሰው አላ ሁሉ ጤነኛው ነው ደስተኛው ነው የሚወራው አንዴ ሲታመም ይደነግጣል እና ድንጋጤው ቀየራት ማንነቷን መናገር ጀመረች ምናምን ኢቨን እኔ ላይ ቃ ምናምን ተወረቡት ጮብኛለች ተናግራኝ በህይወቴ እኔ መታኛ አጣቀም ትልቁ እሷ ምን ጆሮ እንደዚህ እንጂ ጫላሽ የለም ትለኛለች እኔ አንተን ምናምን መቼ አንዳንዴ ድሮ ጥፋት አጥፍቼ ምናምን በርሜል ምናምን ውስጥ ውሃ ታረግና ቁጭ ትላለች ግባ ራስ ትለኛለች እንደዚህ ታነስ እንደዚህ መታል የለም ሁላ እምቢ ካልኳት ሁላ እሺ ብላኝ ነው የምገባው ከዛ ገባለሁ ነው ፈርቼ ቀጥሎ ምን ይመጣል ምት ምናምን የለም በህይወቴ እኔ ቀበቶ ምን አታውቅም እሱ ትለኛለች አህያና እንደ አንተ የምትመተው ሰው እኮ ነህ ትለኝና ገባለሁ ውሃ ውስጥ የሆነ ቅጣቴን ተነግረኝና ከዛ አንዳንዴ ሁላ ተስቃለች የምር አረከው እንዴት ነው የምር 4 ኪሎ ሰዓት አይተናለች 4 ኪሎ ሰዓት አይተናለች ከት እንዴት መሰለሽ ከት ነው በግር እንትን ነጭ በነጭ ልብስ ተገዝቶልኝ 4ኛ ክፍል ላይ አይ ቲንክ እንደዛ ነው ቆረብኩኝና ፋሲካ ነው እንደዚህ የፋሲካ በዓል እንደዚህ ሰሞኑ ወጥቼ ዲዛ መልቀም ጀመር ስራ ወዳለሁ በጣም ከልጅነት ዲዛ ከጓደኞቼ ዲዛ ምንድነው ብረታ ብረት ማግኔት ይዘሽ እሺ ማማ አይደል ምናምን እንደዛ ሰዓት እና ትቦ ለትቦ ሄጄ ሙሉ ገሞኝ መጣና ስንት አመት ነው ሰብስበዋል ምናምን 5ኛ ክፍል 4ኛ ክፍል አየችኝ ያው ዘመድ ያጋግል አይደለ እንደዚህ አንቺ ነሽ እኮ የምታቀብጪው አንተ ባለች እኔ ምንም አይደለም ልብስ ቀይር 4 ኪሎ ሰዓት አይተናለች የቱ ጋር ነው 4 ኪሎ ነው እኔ አላውቅም ካቴድራል ነው የምማረው ፒያሳን አካባቢ ያውቃታል 4 ኪሎ ሰዓት በዛ ነው የሚያስቢው ያስፈራል በዛ ላይ ስንት ሰዓት 11 ሰዓት ምናምን ብትጠፋስ ግድ የላትም እሷ አንተ አጠፋም ትለኛለች መቼም አጠፋም ትለኛለች ስልክ ቁጥር እና 4 ኪሎ ሰዓቱን አይተና ለካ እሷ ግን የምሯን አይደል አንተ ተክ ወጣይ ሰዓት ለማለት ሂድ አለችኝ እና ለካ የነሱ ዘመን ጨዋታ ነው ይሄ ነገር ሰው የሆነ ሲፎግሩ ምናምን አላ እንደዛ ነው ሄድኩኝ ፍለጋ ጊዮርጊስ ድረስ ሄድኩኝ እግዚአብሔር ሸዋ ዳቦ አስታውሰዋል ከየት ጀምረህ በእግር ከመርካቶ ሄድኩኝ ቀጥ ብዬ በስማ በእግር ምንም ስልሽ ብር ራሱ አላወጣም ብር እኮ ይዣለሁ ግን አላሰብ ጆልጁስ ገዛው በፌስታል አድርጎ እንደዚህ አፍስታ አደረገ እንደዛ ይዤ በቃ እና በቃ ጭንቅላቴ ውስጥ ያለው ሰዓት ለማየት ነው እየሄድከለ ግን ስመለስ ደግሞ ሰዓቱ እኮ ይጨምራል የሆነ ነገር ሄድኩኝ ከዛ ሸዋ ዳቦ ቤት ጋር ስደርስ ጠፋብኝ አላውቀው ከዛ እዛ ጋር ብስኩትና ሻይ ምናምን የሚሸጡ ሰዎች አለቀስኩኝ እንጂ ከዛ የኔ ደግሞ ተንኮል እናቴ ከቤት አባራኝ ነው አልኩኝ እና ታዲያ ሰዓት አይተናማ ጅል ነው አምባል ይሄማ ሞኝ ነው ከዛ ደውለውላት ጊዮርጊስ ጋር ልጅ ይሄዳል መጣች ከዛ ግን መታ ፒያሳ ይዘኝ ሄደች አራኪ ለማሳየት በዚህ ነው ምናምን እያለች መንገዱን እያሳየች ይዘኝ ሄደች ይኸውና እንትን አለች ሰዓቱ አይሰራም ሳይው እና ይሄን ያለው የምታስበው ሳስታስብ በጣም እንትን ነች ለእንደዚህ ልጅን በዱላ ምናምን አታስብ እኔ መጽሐፍ ይብን አንብብ አጥና እንደዚህ የለም መጽሐፉ አለ አይደለ ተቀምጧል እኔ ማትስ ነው የምወደው ትምህርት ሌላ ትምህርት ላይ እና አማርኛ እንትን ነው ሰነ ጽሁፍ ላይ ስጎበዝ ስለሆንኩ መቼም እና ሌላ ትምህርት አሁን ፈተና እንደዚህ ወደቅ አትለኝ በፍጹም ታየውና ፈተናዬን ደንዝዛል ቁጭ ታደርገዋለች በቃ እንደኔ ነው የምትሆነው እንደኔ ተወልደና ሌላ እንደኔ አስለ ወርገት አሳድጋለሁ እና ትስቃለች ኢቭን እንደሌላ ንዴት ሆና ወደቀ ምናምን የለም ወደቀ እሰይ ምናምን ወደቀ አሰይ አጥና ስትባል አቃላጠናም ወደቀ እኔ ምን ይሰማሃል አንተ በጣም ነው የሚሰማኝ ስልሽ ጎረቤት ያለው ሲገረፉ ምናምን ለማልገረፍም በቃ እንዴ እኔ ልጅ አይደለሁም እንዴ ለምን አይሰማትም ጨዋታ ደግሞ አላ ልጅ እያለ አንተ እኮ ወርቀን የተገኘው የሚባል ጨዋታ አለ አዎ ድቄ
እኔ ልጅ አይደለሁ እንዴ እግዚአብሔርን ስገባ ጆሮዬን ነው የመታችኝ። ምንም አላለችኝ። ጆሮዬን ጧ አደረገችኝ። ሰው እንዴት 50 ምናምን ነኝ ይወጣል አለችኝ። መማር አልፈልግም ስራ ላስቀጥር አለችኝ። ከዛ አዋት እማራለሁ አልፈልጋለሁ አልኳት። ግን ቀጣዩ ዓመት ላይ አሪፍ ተማሪ ሆንኩ። ግን ያው ነው ሱሱ ነበር ሱሱ ቀጠለ። እሺ እና ወደ ግቢ ስመለስ አሜሪካን ግቢ ገባሁ። ሺሻ ቤት ስገባ የመጀመሪያ ቀን ታዩ ያስፈራልም ደስ ይላል። የዛኔ ማለት ነው ስሜት ያደኩ መሰለኝ። ለምን ውስጥ ያለው ትልልቅ ሰዎች ናቸው እና የጠበኩት እኔ ፊቱ አንተ ህፃን አይደለም ምናምን ቁጭ በልና እዚህ ጋር ተባልኩ። ወየው ጉዴ ቁጭ አልኩ እና እንደማልዛቅ ምናምን ነገር ማሳየት አልፈለኩም። እና አቤት እሷ ጋር ብቻ ሳይሆን ብዙ አሁን ዘመዶች ጋር ሲሄድ ስለማይ እንዴት እንደሚሰጥ አይነበር ነው። ለልጆችም መጥፎ ነው፣ በጣም መጥፎ ነው። ቤት ውስጥ ግን እኔ ነው ጎዳኝ ብዬ አላስብም። ለምሳሌ ግን ፑሽ አድርጓል። ቢያንስ ሽታውንም ለምደዋል። ስለለመድከው ነው። ዩኒፎርሜን አጥኛው ነበር የምወጣው ሽታው ትምህርት ቤት ሽታው ደስ ይላል ይሉኛል። ልብስ አፕላፕ ስለሚሸት ዋው ምናምን ምንድነው ሽታው ምናምን ይሉኛል እነሱ እንጂ ምናምን ሽታው ነው የለም። እኔ የለም እንደዚህ አላስበውም ሽታው ምናምን። እሷ ልክ ስትወጣ እንትን ሲሉ አይ ጓደኞቿ ሲሉ ወጥቼ ልብስ የሌላቸዋል ግማታ ምናምን ስድብ ግልጽ ነው እኛ ጋር ልብስ ላይ እንትንልና ትምህርት ቤት ይላል ደግሞ አይጠፋም። ደስ የሚል የሆነ ያክል ሰዓት ይሸታል ይቆያል። ማን ነው ሺሻ ነፍቶ የገባው እዚህ ክላስ? በዛ እድሜ እኮ ልጅ ሆኜ ነው የምልሽ። ይሄንን 5 6 ላይ ነው። ከዛ 7 ላይ ግን እንዳልኩሽ እዛ ገባው ተቀመጣሉኝ። እንደ ትልቅ ሰው አወሩኝ እና እኔም አስተሳሰቤ ወዲያው ነው የሆነ ቅይር አለ። በቃ እንደ ልጅ ማሰብ እዛ ጋር ቆምኩኝ። ዘጋሁት። የማወራው የትልቅ ሰው ወሬ ከነሱ ጋር ስለ ቢዝነስ ስለ ገንዘብ ማረሰው ምክር አለ። ትልቅ ሰውዬ ነው። ሰውዬው ፊቱን አላስተውሰውም ግን ሀብታም መሆን ትፈልጋለህ አለኝ። አዎ መጀመሪያ መግዛት የምፈልገውን መኪና ወቅ፣ መግዛት የምፈልገውን ቤት ወቅ፣ አለበዚያ ፈጣሪ ቢሰጥ ገንዘቡን ምንም አታረጉም ማለት ግን እወቀው መጀመሪያ ቃሚ ነው። በጣም ሱሰኛ ነው። እኔ የተሸወርኩት በዚህ እድሜ እሱን ነው። የዛኔ ልጅ እያለሁ የኔ ጓደኞች ማለት አሉ ሰክሰስፉል የሆኑ ናቸው አብዛኞቹ ጓደኞቹና እነሱ ስለ እንደዚህ አይነት መኪና ነው የምንገዛው ሲባባሉ እኔ በየትኛው ኑራችን እናንተ ምናምን እዚህ ሰፈር ተወልደን ምናምን እላቸው ነበር አለ። እነሱ ፎቅ ምናምን ሰርተዋል አሁን እና በቃ በፍጹም እንዳትሸወድ አሁን ነው ማሰብ ያለብህ። ህልምህን እቅድህን ወደፊት እወቀው። ቢያንስ ፈጣሪንም ስጠይቅ ጥሩ ነገር ትልቅ ነገር ጠይቀው ትንሹን ቢሰጥ አደነግጥም ይሞላልሃል በዛ እንኳን እና ያን ምክር ስሰማ ምናምን ሴቶች አሉ ምናምን እቺ ነገር እንደው ላይፍ ይሄ ነው አልኩኝ። 7 ያክል እና ግን ጓደኞቼ ምናምን እንዲያውቁ አልፈልግም ነበር። በፍጹም አልፈልግም። መፋቂያ ኮልጌት ቦርሴ ውስጥ ይዤ መውጣት ነው የጀመርኩት። እሺ ገንዘብ ከተምታል ተራ አለኝ። ልጅ ማዘር ገንዘብ በመስጠት አታምን እንደልጅ እና ተራ የአባቴ ተራ አለ እና እሱ ተራ እንትን ብሎ ነበረ ማለት እሱ ሲሞት ሊቀር ነበረ። እሷ ተባልታ ከስም ኢቭን ሲነገር አይሱዚ መቆሚያ ተራ እሺ ማስጠበቅ ተራ ማስጠበቅ እና ከሰው ተባልታ ስሰማ አሁን ላይ በተለይ ስሰማ እንደ ወንድ ተደባድባ ነው ይሄን ተራ ያስቀመጠችልኝ ይሉኛል። ከዛ ተራውን በስንት በቃ አንደኛ ክፍል ሁለተኛ ክፍል ላይ እኔ ተራ አለኝ እና ገንዘቤን ባንክ ይገባል ወይ በእጅ ይሰጠኛል። ግን በእጅ ብዙ ጊዜ አይሰጠኝም ይበላሻል በሚለው ግን እሷ በብር አይደለም የሚበላሸው እሷ በቃ ማይንድ ሴት ላይ ነች። ሁሌ ሀሳቡ እሱ ነው። የኛ ቤተሰብ እኛን የሸወደን በማይንድ ሴት ነው። እኔ ደግሞ አንተን በማይንድ ሴት አልሸወደም ትለኛለች። የድሃ ልጅ ነህ አይደለም፣ የሀብታም ልጅ ነህም አይደለም። አንተ ግን ሀብታም ትሆናለህ አላውቅም። ድሃም ከሆንክ ድሃ ትሆናለህ። በቃ ሰውነህ ትኖራለህ። ቀለል ነው በቃ ላይፍ ቀላል ነች። ምን ትለኛለች መሰለሽ ህይወት ቀላል ሆና ሳለ እኛንን ውስብስብ ለማድረግ የምንለፋው ምንም ማረግሽ ምንም መጨረሻው መብላት ነው። ኦፍ ኮርስ ሌላ ምን አለ? ምንም ብታረጊ መጨረሻው መብላት። በጣም አሁን ላይ ክላስ ህይወት ከተባለ መኪና መግዛት ቤት መግዛት አንድ አይነት ህይወት ነው የምታረጊው። ሄሊኮፕተር መሄድ ከተባለ ሌላ የሚያደርገው ሰው አለ። ተደርጓል። የተደረገ ከፀሐይ በታች ምንም አዲስ ነገር የለም ይላል አይደል? ምንም የለም። የምትፈጥሪው አዲስ ገንዘብ ኖረሽም የምትኖሪው ሌላ ሰው የኖረውን ህይወት ነው። አዲስ ነገር ያው ግን ቢያንስ የተሻለ ቀለል ያለ ኑሮ ለመኖር ነው ሰው ለልጆች ወደፊት ለምትወልዳቸው ለምትኖረው ኑሮ ቀለል እንዲል ዛሬ ትማራለህ፣ መስመርን ለመያዝ ትሞክራለህ። ኦፍ ኮርስ ምንም አለ መጨረሻው ይሄ ነው። እና እንዳልኩሽ ተመቸኝ። ቀጠልክበት። ሳምንት ምናምን ከቃምኩ በኋላ ለካ እሷ እያወቀች ነው። በምን አወቀች ብትይኝ ጥርሴ ምናምን ቦርሼ ነው የምገባው። አይኔም ልብስ ይሸታል። በልብስም አይደለም ግን ልብስ በቃ ስገባ ውልቅ አድርጌ ክፍሌ ገብቼ የዛ ኮንዶሚኒየም ነበር ቤታችን እና ገብቼ ክፍሌ ጥፍጥፍ አድርጌ ይሆናል ፌስታል ውስጥ ወይ ምናምን ሻንጣ ውስጥ ራሱ አላደረጉም እንዳይሸት። ከዛ ጠዋት ተነስቼ ሌሊት አጥቤው አስጥቼው ነው የምወጣው።
ለምን የተሰጣ አንስታ ታሸታለች ብዬ ስለማስብ እሷ እኮ ጭራሽ ጥርጣሬ ምናምን አታሳየኝ ምንም አትለኝ እና ለካ እሷ የሆነ ፍንጭ እየሰጠዋት ነው በማወራው ነገር አስተሳሰቤ ተቀይሯል የቃሚ ወሬ ነው የማወራው ታቋለች በአፌ ምናምን አይደለም ያወቀች የቃሚ ወሬ ነው ፎቅ የሆነ ህልም ውስጥ የሆነ ኢሉዥን ውስጥ ያስገባል ቃሚ ምን ትለኛለች ቃሚ ፎቅ ይገነባል ህልም ነው ባለ ነፍ ፎቅ ይገነባል ማታ ላይ ቢራ ሲጠጣ ያፈርሰዋል ሰክሮ ያፈርሰዋል ተጋጅቶ ከህንጻው ጋር ይፈርሳል ህንጻው እንደ ህንድ ፊልም ሁሌ ነው የምትል እና ያን ነገር ለካ እሷ እያየችው ነበር ከዛ የሆነ ጊዜ ቅሜ የመጀመሪያ ጊዜ አሽሽ ነፋው በሳምንት እና በ13 ዓመት 14 ዲዝ ነው 14 እና እንደሚባለው በጣም እንደተወራው አልሆነብኝ ለሁሉም ይለያያል ወይዘው ያሽሽ ለሁሉም አንድ አይነት ሴንስ አይሰጣቸው አንዱን ሊያጣላ ይችላል አንዱን ሌባ ሊያደርገው ይችላል ሌባ የሚያደርገው ውስጡ ማንነቱ ነው እኔ የትኛውም ነገር ፈጣሪ እኛን ከምንም በላይ አድርጎ ይፈጠራል እኛን እኛ በቅጠል እንድንሸነፍ አድርጎ አልፈጠረንም የኛን ማንነት ነው የሚያወጣው እንዴ ጫት ሁሌ እየቃሙ ቢሊዮነሮች አሉ ስራ የሚሰሩ በጣም ሀስል የሚያደርጉ በስራቸው ቀልድ የማያውቁ አሉ ጫት ግን አሳሪ ነው ዋቴቨር በጣም አሳሪ ኦልሞስት 90% ለኔ አሳሪ ነው ግን ደግሞ አሳሪ ነው 10% የሰው አቅም አለ የሰው አቅም ነው እንዳይጠቀም ያደርጋል ጊዜ ነው የሚገልብህ ጊዜሽን ይገለዋል ገንዘብህን ጊዜህን ጤናህን እሺ ከዛ እኔ እንዳሰብኩት አልሆንኩም በቃ እንደገመትኩት አሁን እህቴን ያስደፍራል ምናምን የሰማሁትና ያ ቴንሽን ነበር ጭንቅላቴ ውስጥ ግን እንደዛ ሳረግ ሙሉ የእናቴን ማንነት መቀየር ማለት ተቀይራብኝ ነበር ስለኔ ግድ አልነበራት በፊት በጣም ግድ አላት ስለኔ ከዛ በኋላ ግን ግድ የላትም ስልሽ ያመማት አቁማለች ምንም ነገር አቁማለች ለረጅም ጊዜ አቁማለች ያመማት ነበር አዎ ህመሙ እንትን እያላት ነበር ማለት መራመድ እያቃታት ነበርና ያም ነገር በጣም ይሰማታል ተነስታ አለመውጣቷ እንደዚህ አለማረጓ እና ተነስታ እየተንገዳገደች እየተደገፈች ትወጣለች አስፋልት እና ሁሌ ነገረኛል አንተ እናትህን አስቀምጣት በር ወይ ዝጋባት እንደዛ ስትባይ ያለውን ስሜት አስቢ እናትህን በር ዝጋባት ስትባይ ለመናገር ለማየት ነው አየር የምትወጣው እሷ አየሩን ማየት ብቻ ሳይሆን በቃ የምትችል ይመስላታል እንደ ድሮ ተነስታው ታዩ ነገር አርጋ ገንዘብ ይዛ ልመጣ ነው የምታስበው እሷ ያ ነው ጭንቅላቷ አስተያየው ያየሁት እሱን ነበር አሁን ላይ ነው ግን እሱን ያሰብኩት የዛኔ እኔን ማሳፈሯ ነበር የሚሰማኝ ለምሳሌ ህመሙ እንዳልኩሽ አያስነሳትም አላልኩሽ አሁን ላይ አላፍርበት እንትን ያዋቂዎች ዳይፐር እንድታረግ አረጓት ዶክተሮቹ በአንዴ ነው የምልሽ ይሄንን ቀይር ነው ያለው ነገሮች እና ተነስታ አያታለሁ እና ሰውነቷ ላይ ይታያል ዳይፐር ማረጓ ምናምን እና ያ ነው የሚያሳፍረኝ የነበረው ስትወጣ እና እሷ ደግሞ አታፍርበት ሰው ሲጠይቃት ምናምን እዚህ ጋር ብጣልኩኛ ዳይፐር አድርጌ እኮ ነው ስለማመኝ ትላለች ምንም አይመስላትም እና ያን ነገር ደግሞ ሰው ቀለል አድርጎት ይነግሩኛል እናትህ እኮ እንደዚህ ብላን በጣም ነበር የሚሰማኝ በጣም ስልሽ በጣም እጠላው ነበር ራሴን ይገርማል በጣም ማፈር ብቻ ሳይሆን በሷ እኮ አይደለም ማፈር በራሴ ያለ ምንድነው ማረግላት በቃ እንዴ እንደዚህ ያሳድገኛለች ግን መቀየሯን እንድጠላት እሷን መጥላት ስልሽ ሁኔታዎቹ በቃ መጥላት አደረገልኝ ቀየረኝ እና ሰድባኝ ማታክ ሴትዮ ከባድ ስድብ መሳደብ ጀመረች ምናምን ለኔ የማይሆነኝና አላ ከእናት ማጠብቅ ከዛ ከኔ ይልቅ ጓደኛዬን ነው የምታከብረው የምትወደው ስልሽ ኢቭን ምግብ የሚያጎርሳት እሱ ከጎረቤት መጥቶ እዛ ነው የተዋወቁት ልጅ አብሮ አደገኝ እንኳን አይደለም ጠላሁ እሱንም አይ አልጠላሁትም ያው ምን አረገኝ እናቴን ተንከባከባ እና በጣም ስልሽ ልብ ያለው ሰው እና እንደ እናቱ ስልሽ እናትህ በቃ እኔን ነው አይደል የመረጠች በቃ አንተ አትመቻትም እንዴ እንደውም ልጅ አይደለም ምን እኔ ልጅ አይደለም በጣም ንጹህ ልብ ነው ያለው ልጅ መጥቶ ፍርፍር በጣም ባለሙያ ነው ፍርፍር ይሰራላታል እኔም በጣም ጎበዝ ነኝ ምግብ ስሰራ ሰርቼ ለራሴ አውቀዋለሁ እንደሚጣፍጥ አትበላ አውጣልኝ ወደዛ ነው ያንተ የሰራው እንደሞ ልብላ እንዴ ማለት እና ያ ነገር በጣም አላ ራሴን እየጠበቀ ምን ትፈልግ ነበር እስሯ እንድትሆን ከስሯ እንዳትወጣ አይደለም በቃ ምን ትፈልገው እሷ ምን መሰለሽ በቃ እኔ አጠገቧ ተቀምጬ ማየት አፈልግም ምክንያቱም የሷን ጉዳት እንዳይዋ አትፈልግም አሁን ላይ ሰረዳት የሷን ተነስቶ ሽንት ቤት ለመሄድ መሞከሩን እንዳይዋ አትፈልግም ውጣ ትለኛለች ማታ 3 ሰዓት ላይ ምናምን ውጣ ትለኝና የሆነ ጊዜ እንደውም አይቻታለሁ ውጣ ብላይ ስልኬ ቤት ነው እና ስልክ ወዲያው ነው የገዛሁት እንደተሰረቀ ወዲያው ነው የገዛሁት ስልክ ነበር እንዳልኩሽ ገንዘብ አገኛለሁ ከዛ ተመልሼ ስልኬ ልውስጥ ስገባ እየታገለሽ እንት ቤት ስገባየ እና ሲመስለኝ አሁን ላይ ሳስበው ያንን እንዳላይ ነው የምትፈልገው ህመሟን ሲያማት ስታስመልስ ምናምን ያለውን እንዳያፈልግ በቃ ውጣ ነው እኔን ውጣ እሱን ታማ እንደዚህ ካልተቆጣሽ ደግሞ አትወጣላት እሱን አስወጡልኝ ብቻ ነው የምትለው ምንም ትሁን ታማ እሱን አስወጡት ነው የምትለው
አንተ ነህ እንደ ይሉኛል ጓደኞቼ። አንተ ነህ እባክህ የሚያሳም ማርያምን ስንፈታ አናውቀውም ውርውር ወደዚህ እና ፈረዱብህ። በጣም ፈረዱብኝ። ውስጥክ ጨልሟል። እኔ ጥቁር ህይወት ውስጥ ያለው ሰው እንጂ ተማሪ አይደለሁም። ሞት አካባቢ አስቀምጬ በእግሬ ደብረ ዘይት ደረስኩ። እንዴት አትይ? እንደዚህ ብያለሁ በቃ አይኔ ደብሮኛል። ስወጣ መመለስ ፈልጌያለሁ። ሂድ ብላኝ አታውቅም ትምህርት ቤት በህይወቴ። ያው እንግዲህ የሰው ልጅ ሲል ስክሪፕት ራይተር ነኝ አውቀዋለሁ። ገባ አንድ ሰው ሞቶም እንደሚጻፍ አውቃለሁ። ጥቁር ነገር አለ እኔ ላይ አቅናጽን ለማየት ነው። እኔ አላወኩም። ይዘ ቀንጥሼ ሰጠ ቤተክርስቲያን ውስጥ ሆኜ ለቤተክርስቲያን እያገለገልኩ መኖር እፈልጋለሁ እንደማንኛውም ሰው። ግን ወገብ ጋር በተገናኘ እንዴት ነው ተደገፍኩኝ? የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንፃ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋውጠው ካስማ ፈርኒቸር ነው።